ጤና ይስጥልኝ እንደምን ቆያችሁ። ዛሬ እንግዲህ ባጭሩ ብሪፍ ማድረጋችሁ የህወሓት ማዕከላዊ ኮሚቴ የወሰነው በዛ ዙሪያ የሰራዊት አዛዦች የወሰኑትን አቋም ልበለው ከዛ ጋር ተያይዞ በቀጣይ የሚከሰቱ ነገሮች ወይም ደግሞ የተያዘውን አቅጣጫ እና ዛጋ ያሉትን ስሌቶች ነው። ያው ፕሮጀክሽን ነው የሚሆነው፣ ግን ከዚህ ጋር የሚመጋገብ ነገር ነው እንግዲህ የሚሆነው። እንግዲህ የህወሓት ማዕከላዊ ኮሚቴ ውሳኔ ከሚያዝያ 7 እስከ 8 ሮብና ሐሙስ ያለፈው ሳምንት የተደረገ ቢሆንም መግለጫ ወጣ እሁድ ነው። ይህን ያለፈው ብሪፍ ላይ ነግራቸዋለሁ። ከዛ ኋላ አርብና ቅዳሜ ደግሞ የሰራዊት አዛዦች ናቸው የተገኙበት ስብሰባ ይደረገው። የህወሓት መግለጫ ግን የወጣው እሁድ ዕለት ነው። በወደኛው ብሪፍ ላይ ማለት ባለፈው ቅዳሜ ላይ ገና ስብሰባው ሂደት ላይ ያለ የወጣው ብሪፍ ላይ ውሳኔዎቹ ምን ሊሆኑ እንደሚችል ነግራችሁ ነበረ። ብዙዎቹ ነጥቦች ትክክል ናቸው። አንድ ትክክል ያልሆነ ግን በሌላ መልኩ ትክክል ይሆናል። በጣም ኢንተረስቲንግ ነገሩን ደግሞ እዛ ጋር ያለው ምንድነው እንግዲህ ጊዜያዊ አስተዳደሩን መቃወም ይኖራል መግለጫቸው ላይ ብለን ነበረ። መከተን ማን ይምራው፣ የናሽናል ዲፌንሱ እንዴት ነው የሚመራው የሚለው ላይ አቅጣጫ ይኖራል ያስቀምጣሉ። ያው ደብረጽዮን እንዲመራው ማለት ነው ወይም ድርጅት እንዲመራው። ፕሪቶሪያ ፌዴራል መንግስት አፍርሶታል ይላሉ። እንደዚሁም መግለጫው ድምጸት በሰራዊት አዛዦች ጋር በሚያደርጉት ውይይት የተቃኘ ይሆናል የሚሉ ነገሮች ነበር ያስቀመጥ ነው። እንግዲህ ወደ የተለቀቀው መግለጫዎች እነዚህ ነገሮች ቢሆኑም የነበሩት ይዘቱ ላይ ኢንተረስቲንግ ነገሮች አሉት። አሁን ፕሪቶሪያ ከማግስቱ ጀምሮ የተለቀቀው ወደ የተለቀቀው መግለጫ ላይ ማለት ነው። ፕሪቶሪያ ከማግስቱ ጀምሮ ፌዴራል በግልጽ ሲጥሰው ቆይቷል፣ ሙሉ በሙሉ ካፈረሰውም ቆይቷል ይላል። እንግዲህ ፕሪቶሪያ ፈርሷል ብሎ እንደማወጅ ይቆጠራል አይቆጠርም ብሎ ቴክኒካል የሆነ ክርክር ውስጥ መግባት ይቻላል። ግን እኛ ከዚህ በኋላ በፕሪቶሪያ እንገዛም ወይ እንደዚህ ነገር ያሉት የለም። እንግዲህ አሁን ሁለቱም ወገን አፍርሶታል ነው የሚሉ ያሉት። በቀጥታ አንዱ ኃላፊነት አለመውሰድ የሚያደርጉት ሙከራ ነው። እዛ ውስጥ ያለ ግን ሌላ ነጥብ መልሶ ከፌዴራል መንግስት ጋር ሁሉም ልዩነቶች በውይይትና በድርድር ለመፍታት ፍላጎት አለን ይላል። ወይ መልሰው ውይይትና ድርድር መንገድ አስቀምጠዋል። የፈለገ ሰው ፕሪቶሪያን ትተው ግን በሌላ ማዕቀፍ ሊያወራ ይችላል። ግን ዳቱ ቢቱ ማች ስፔኩሌሽን እንደዛ ለማለት የሚያስችል ነገር አላስቀመጡልንም። ሲጀመር ፕሪቶሪያን ቢሆን ፍሬምወርክ ነው። ኤኒዌይ ከዛ ሌላ ከድርጅታችን እውቅናና ስምምነት ውጪ በተናጠል ከፕሪቶሪያ ውጭ የወጣን ህግ በመጥቀስ የጊዜያዊ መስተዳድሩ እድሜ አራዝሞታል በሚል ነው እንትን የሚቃወሙት። ይህ ራሱ መግለጫ ገራሚ ነው። ከፕሪቶሪያ በፊት የወጣ ህግ በመጥቀስ ነው የጌታቸው መንግስት የተቋቋመው። እንግዲህ ያቺ ከዚህ በፊት ነገራቸዋለሁ፣ አዋጅ አለ፣ ደንብ አለ። 2013 ላይ የወጣው ደንብ መጠቀሱ ነው እንጂ 1995 የወጣው አዋጅ መጠቀሱ ችግር የለብንም። ካልሆነ በቀር እንዴት ተገናዝቦ እንደሚተረጎም አይታወቅም። ግን ፌዴራልና ህወሓት በህግ ዙሪያ ያላቸውን ቧልት ሌላ ጊዜ ራሱን ችለን እንወያይበት እንችላለን። አሁን ግን የህግ እንትኖች አሉ መሆን ችግራቸው። ስለዚህ ከዚህ ሌላ ማዕከላዊ ኮሚቴ ፕሪቶሪያን ማፋጸምና ወቅታዊ ሁኔታዎችን በጥልቀትና በስፋት በመወያየት ነው እዚህ ያደረስነው ይላሉ። ስለ ጊዜያዊ ማነው ስለ ትግራይ ቀድሞ ምክር ቤት መመለስ የሚያስቀምጡት ነገር እንዲህ ስላለች ለሰላም ሲባል በይደር የቆየ ተወንዚፉ ጸነ ሰስፔንድድ ሆኖ የቆየ ነው የተሻለ እንግሊዝኛው ቃል። ሰስፔንድድ ማለት ታግዶ ነገር የቆየ በሚል አስቀምጠውታል። ምክር ቤቱ ታግዶ አይደለም የቆየው፣ ፈርሶ ነው ወደ ጊዜ አስተዳደር የተሻገረው። ራሱን አፍርሶ ነው ደግሞ የተበተነው። ድንገት በቃ አሁን ሰው በጦርነት ጊዜ ምክር ቤቱ ያልተሰበሰበ ሊመስለው ይችላል። በጦርነቱ ጊዜ ምክር ቤቱ 2-3 ተሰብስቧል። ተሰብስቦ ግን ምንድን ያደረገው ለደብረጽዮን ሙሉ ምክር ቤቱ ስልጣን ነው ውክልና የሰጠው። ከአንዴም 2-3 ማለት እየተሰበሰበ የአስቸኳይ ጊዜ አዋጅ እያራዘመ ማለት ነው። ለአንድ ግለሰብ ይሰጣል ወይ የምክር ቤት ስልጣን እንዳትሉኝ። ኤኒዌይ ደብረጽዮን ወዝ ሃፒ አባውት ዳት። ያው ራሱ ያቀረበው ፕሮፖዛል አይደለ። ይሄ እንግዲህ በኋላ ከምላችሁ ከቀጠለው ምን እንደሚሆን ከምነግራችሁ ጋር ስለሚያያዝ እነዚህ ነገሮች እያያዛችኋቸው ሂዱ። ዝም ብዬ አይደለም ባክግራውንድ የምሰጠው።
እና ይሰበሰብ ነበረ። ምክር ቤት ለመጨረሻ ጊዜ ተሰበሰበው ጌታቸው ፕሬዚዳንት ሊሆን 1 ወር ምናምን ሲቀረው ከፕሪቶሪያ በፊት ነው፣ ወር ተኩል 2 ወር አካባቢ ሲቀረው ተሰብስቦ ነው ደብረጽዮን መሸጋገሪያ ነገሮችን ስራ እንዲሰራ ኃላፊነት ሰጥቶት ተበተነ። በዛ ጊዜ ደብረጽዮን ራሱ ፕሬዚዳንት እንደሚሆን ነበር የሚያስበው። ከዚያ ጌታቸው ፕሬዚዳንት ሆነ። ኤኒዌይ እነሱ ግን ሰስፔንድ ሆኖ ነው የቆየው ብለው እሱ መመለስ አለበት ወደ ስራ እንዲመለስ ወስነናል አሉ። እሺ ከዛ ስራ አስፈጻሚ ወይም ካቢኔ ሁሉንም የመከተ ኃይሎች ሁሉንም የትግራይ ሬዚስታንስ ኃይሎችን በሚያሳትፍ መልኩ አቃፊ ሆኖ እንዲደራጅ መግባባት ላይ ደርሰናል። ስልጣኑ ግን የምክር ቤት ቢሆንም ብለው ማለት ነው። ምክር ቤት ሲመለስ ለማለት ፓርቲው ማን ስልጣን ሰጠው? ምክር ቤቱ ወደ ስራ እንዲመለስ ወስነናል። ነገር ግን ካቢኔው አሁን እንግዲህ ተመልሶ የሚቋቋመው ወይ ተመልሶ እንበለው ብቻ የትግራይ መንግስት መደበኛው መንግስት ሲቋቋም ካቢኔው የሚኖረው ኮምፖዚሽን ግን ሁሉንም ያካተተን አሳታፊ በሆነ መልኩ ሁሉንም የመከታ ኃይል ማለት ሁሉንም አይደለም እኮ የመከታ ኃይሎችን በሚያሳትፍ መልኩ አቃፊ ሆኖ እንዲደራጅ መግባባት ላይ ደርሰናልና ይሄ ስልጣን የምክር ቤቱ ቢሆንም ብሎ ታኮ ያስቀምጥበታል። ለምን የሚለው ያው ባለመለስበታል። ኢንኬዝም ስኪፕ ካረኩት ዞሮ እዚህ ላይ ሙሉ ኮሚትመንት እየገቡ አይደለም። ምክር ቤቱ ሊሸረው ይችላል። ይሄን ማለት ነው they are dangling on our eyes ወይም ደግሞ ለሆኑ ሰዎች ማጓጓያ ነገር እያደረጉ ነው። ሙሉ ኮሚትመንት ለማድረግ ነው እንጂ ገዢ ፓርቲ ነን ካል ካቢኔን ተለምታደራጀው። ስለዚህ ካሁኑ ይሄን ማትልበት ምክንያት የለም። ከዛ ህዝባችን ከጎረቤት ክልሎች ህዝቦችና ከሌሎች ኢትዮጵያ ህዝቦች ከጎረቤት ክልሎች ህዝቦች ከጎረቤት አገራት ህዝቦች ከሌሎች ኢትዮጵያ ህዝቦች ጋር ያለው ወዳጅነት የሚያጠናክሩ ስራዎች እንዲሰሩ እንግዲህ ያለፈውን ብሪፍ ማየት ይኖርባቸዋል። ያው ሰብስክራይብ አድርጉ ብያለሁ። ያለፈውን ብሪፎችን ተመልሳችሁ እዩ፣ ፎሎ አፕ እንዲኖራችሁ። ባለፈው ብሪፍ ላይ አንዛጽሬላችኋለሁ። ይሄ ያለፈው ሐምሌ ከወጣው ማዕከላዊ ኮሚቴ መግለጫ ጋር ሲነጻጸር ነው ልዩነቱ የምትረዱት እንጂ ያለዚያማ ይሄ ምን ችግር አለው? ያለፈው ሐምሌ ላይ ግን ይላል ማንኛቸው የሚደረጉ ግንኙነቶች ፕሪቶሪያን ማዕከል ባደረገ መልኩ ነው የሚለው። ኳሊፋየር አስቀምጥለታል። ይሄኛው ግን ኳሊፋየር የለውም። በእነዚህ ናቸው በንጽጽር ናቸው ትርጉም የሚሰጡት። ይህንን ያለፈው ጊዜ ብሪፍ ከሰራ በኋላ ሰዎች እንደዚህ ስላልካቸው አሁን ይህንን ፊክስ ያደርጉታል ወይም ጠንቅቀው ይጽፉታል ወይ ነበር። ቢጠነቀቁማ ደስ ይለኛል። ግን እነሱ ሆነ ብለው ነው ስኪፕ የሚያደርጉት። ማለት መልእክት እያስተላለፉ ነው ያሉት። ስለዚህ ምን ታኮናው ሊያስቀምጡበት አልፈለጉም። ስለዚህ ያው ጽምዶ ሽፋን ነው፣ ይሄ ግልጽ ነው። ከዛ ከፌደራል መንግስት ጋር ሁሉ ነገሮች በውይይት መፍታት ብለዋል። በውስጥና በውጭ ከሚገኝ ህዝባችን ከትግራይ ሊቃን ከተለያዩ ፖለቲካ ድርጅቶች ጋር ይሄ ውሳኔ ውይይት እንዲደረግበትና ሀሳብ እንዲያጠናክሩ ይላል። ያው በውጭና ውስጥ የሚገኝ ህዝባችን ሲሉ በትግራይ ውስጥ የሚገኝና ኢትዮጵያ ውጭ የሚገኝ ማለታቸው ነው። እሺ ማለት እንደዛ ነው። በንግግራቸው ነው የተሰማቀው ነው በማዕከል። እሺ ከዛ ይሄ ከሆነ በኋላ ይላል ዋናው ፖይንት እዚህ ጋር ልችላችሁ። በማዕከላዊ ኮሚቴው አጀንዳዎችና ውሳኔዎች ላይ የመከተ ካውንስል አርብና ቅዳሜ ተሰብስቦ ተወያይቶ ማጠናከሪያ ሀሳብ በማከል ድጋፉን ገልጸዋል ይላል። ጥሩ። ይሄን ካለ በኋላ በአራት ተቃውሞ ወይም 5 ተቃውሞ እዚህ ላይ ትንሽ ዳታ አለማጥራት ብዙ ባልሞከርኩ ማተር ያደረግ ዋና ስራ አስፈጻሚ ላይ ግን ከ9ኙ 3ቱ ተቃውመዋል። አንድ እስካሁን እየተቃወመች ቆየች። መጨረሻ ላይ ጎመን በጤና አለች መሰለኝ ከነደብረጽዮን ጋር ድምፅ ሰጥታለች። ግን 3ቱ ተቃውመዋል ከ9ኙ ማለት ነው። እንግዲህ ታያችሁ 9ኙ መካከል 3ቱ የቀድሞ ሊባሉ የሚችሉ ናቸው በእድሜ በምናምን ደብሪጽ ሞንጆሪኖ እና ዶክተር አብርሃም ትዕግስት። ያው ደብሪጽም ዶክተር ነው። ኤኒዌይ 6ቱ ናቸው ወጣት ሊባሉ የሚችሉት ሪሌቲቭሊ። ከነሱ መካከል እንግዲህ 3ቱ ተቃውመዋቸዋል፣ 3ቱ ደግፈውታል። አሁን ይሄ ነው እነሱ ይሄው አዲስ ኃይል አዲስ እንትን ተክተናል፣ በፊት የነበረውን አውጥተናል ብለው ከምንድን ነው በፊት የነበረውን ነጊታችን አውጥተናል ካሉ በኋላ ያስገቡት አመራር ነው እየተቃወማቸው ስቲል ያለው። እንደውም በፊት በነበረው ቴንደንሲ በሄዱ ኖሮ እስከ 4-5 ድረስ ከስራ አስፈጻሚ ሊቃወማቸው ይችሉ ነበር፣ ከነዚህ ከወጣቶቹ ማለት ነው። አንድ አማኑኤል ከነደብረጽዮን ጋር ድምፅ የሚሰጠው እሱ የግድ ነው። እሱም ከኛ የተለየ አሳሰብ ስላለው ሳይሆን ማለት
ከኛ ከሌላ ሰው የተለየ ስለሚያስብ ሳይሆን ምክትል ሊቀመንበር ስለሆነ አሁን ስለ ተተኪ ለምንድነው ከነደብረጽዮን ጋር የሚጣላው? እንትን ነው የሰርቫይቫል ፖለቲካ ነው ማለት ኦፖርቹኒቲ ነው የምጠብቀው። ስለዚህ የዚህ እንግዲህ የዚህ አሁን ትርጉሙን አንብዬ አልቀጥልበትም ብያቸዋለሁ። ያለፈው ብሪፍ ላይ ይሄ እንደሚሆን ከነ ትርጉሙን አውርተናል። ግን ቁጥብ ነች መልእክቷ። ቁጥብ ነው ማለት ብዙ እላፊ አልሄዱም። ዋና ኮር ሜሴጁን አስቀምጠው ነው ሄዱት። እንደኔ ደጋግሞ የሚያነበው ሰው ብቻ ነው የሚፈልገው እንዲወስድ አድርገው ማለት ነው። ከሰራዊት አዛዦች ጋር የነበራቸው ታዲያ እዚህ ላይ ምንድን ነው የነበረው ኢምፓክት? አሁን እሷ ነው በጣም ኢንተረስቲንግ ነገር ነው። ቀጥሎ አርብና ቅዳሜ የተወያዩት ከሰራዊት አዛዦች ጋር ነው። እንግዲህ እንዴት ነው የሆነው? የሰራዊት አዛዦች የአርሚ አዛዦችና ከአርሚ በላይ ያሉ ማለት የግንባር አዛዦች፣ የግንባር ስታፍ፣ ሴንትራል ኮማንድ ጽህፈት ቤት እነዚህ ሲዳመሩ 20 ምናምን ይሆናሉ። 25 አካባቢ ይሆናሉ ጊቭ ኦር ቴክ። እነሱ ሲደመር ማዕከላዊ ኮሚቴ የህወሓት ማዕከላዊ ኮሚቴ አንድ ላይ ነው። ይሄ መከተ ካውንስል ወይ ደግሞ የመከተ አቅሞች አመራሮች ምክር ቤት የሚል ቦዲ ፎርም ያደረጉት 7 አካባቢ ነው የሚሆኑት። ይሄ አካል ነው ስብሰባ የሚያደርገው። ማዕከላዊ ኮሚቴ ስብሰባውን ጨረሰ ሐሙስ ማታ፣ ከዛ ሐሙስ ከሰዓት ነው ጨረሰ። ከዛ አርብና ቅዳሜ እነዚህ ከሰራዊት ተጨምሩበትና ያ አካል ራሱ ውይይቱን ቀጠለ። እዛ ስብሰባ ላይ የማዕከላዊ ኮሚቴው አጀንዳዎችና ውሳኔዎች ቀረበላቸው፣ ተነበበላቸው። እዚህም በዛ ላይ አስተያየት ሪፍሌክት መስጠት ጀመሩ። እንግዲህ አብዛኛው የሰራዊት አዛዦች አስተያየት አልሰጡ። ሁለተኛ ነገር የሰጡትም ግማሾቹ ልክ እንግዲህ ማዕከላዊ ኮሚቴ ላይ 2 አይነት ሀሳብ እንደቀረበ አልነገርኳችሁ። ማዕከላዊ ኮሚቴ ላይ የቀረበው ማለት ተቃወሙ ብያቸዋል። አሁን ዝም ብሎ መቃወም ሳይሆን ምንድን ነው የሆነው? ሌላ አማራጭ ሀሳብ ቀረበ። ይሄኛውን ማፍረሱን ትተን ይሄ ያለው ጊዜያዊ መንግስት ላይ ጥሩ ምክር ቤት እናቋቁም፣ ትንሽ እንትን ያደረገ ተቀባይነት ያለው ነገር እናቋቁምና ያን እያደረግን መንግስት ላይም ጫና እናድርግ ፌዴራል መንግስት ጋር። ፌዴራል መንግስትን በዛ መካከል ይደራደራል። ዞሮ ዞሮ ይሄ ካለው ጋርስ ቀጥታ አብረብት የሆነ ዲስኮኔክት እናድርግ፣ ሌሎች እንቅስቃሴዎቻችን ላይም ደግሞ ልጓም እናድርግላቸው ነው። ሌሎች እንቅስቃሴዎቻችንን አቅጣጫዎች ላይ ሲጥሩ እዚህ ጋር እንዴት ነው የሚል ናቸው። ማለት ኦልሬዲ ያለው ነገር ላይ አካሄዱ ትክክል አይደለም የሚል ነው። በተለይ ግን በዋናነት ጊዜያዊ መንግስቱን በአሁን ማፍረስ ምንድነው እንትኑ ነው። ያ ነው የነበረው ዋናኛ ቅኝት። እንደዛ አድርጌ ላስቀምጠው ጨምቄ ሰራዊት አዛዦችም እንትን ሲሉ አብዛኞቹ አስተያየት ባይሰጡም አስተያየት የሰጡት ግን እዚህ ላይ 2 አይነት ነገር እናቀረቡት ማለት ነው። እሱም ብቻም አይደለም፣ ስለ አጠቃላይ ይሄ ወደ ጦርነት ይወስደናል። ወደ ጦርነት ከወሰደን ዝግጁነታችን ምን ያክል ነው? ጽምዶ የሚባለው ነገር ምንድን ነው ያለው? ለኛ መዘዙ ምንድን ነው? ጥቅሙ ምንድን ነው? ከዚህ አንጻር ምን ዝግጅት ምን ፎርማል ንግግር ተደርጎበታል ከሁሉም ወገን ጋር ወይ ዝም ብለን አይናችን ጨፍነን የምንገባበት ነገር ነው ወይ የመሳሰሉ ነገሮችን ማለት ነው። ይሄን አቀረቡና ግን መጨረሻ ላይ ድምፅ አልሰጡም። ለምን ድምፅ አልሰጡ? በጣም ክሩሻል ጥያቄ ነች። እኔም አንዱ ቀናት የፈጀብኝ ነገር ይህንን ነው እዚህ ላይ አስተያየት ለመስጠት። ከሌላ ነገር ሁሉ ኢሬሌቫንት ነው ማለት ስለዋት ነው ሌሎች ነገሮች፣ ግን ይሄ ነው ዋና እንትን ያደረገኝ። አሁን እዚህ ላይ 2 አይነት ነገር ነው መሰማ ያለሁት። በአንድ በኩል የሰራዊት አዛዦች ራሳቸው በድምፅ አታሳትፉን፣ ድምፅ መስጠት አንፈልግም፣ አስተያየት ግን እንስጣችሁ ብለው ነው። ይሄ ያስኬዳል። ምክንያቱም ይህንን ሰፖርት የሚያደርጉ ቲዎሪዎችም አግኝቻለሁ ለማጣራት ባደረኩት። የማዕከላዊ ኮሚቴ መግለጫ ላይ እኮ ዝም ብሎ ሰራዊት አዛዦች ተጋብዘው ገለጻ ተደረገላቸው አይደለም የሚለው፣ የመከተ ካውንስል ተሰበሰበ ነው የሚለው። አንድ አካል ተሰብስቦ መልሶ እንዴት ነው ድምፅ ላይ ሰጥ የሚችለው አልኩኝ። አይ አንዳንዴ አፕዴት ይደረጋል፣ የግድ ሁሉ ጊዜ ድምፅ ይሰጣል ማለት አይደለም በተሰበሰበ ቁጥር የሚል ሰጠኝ ማብራሪያ። ጥሩ። በሌላ በኩል ደግሞ ሰራዊት አዛዦችም ቢሆኑ የራሳቸው ስጋት አለባቸው። ያለፈው ዓመት ከጌታቸው ጋር የተያያዘው ነገር ሰንጥቆታል ሰራዊቱን። ስለዚህ ሰንጥቆታል ማለት የግድ ሁሉም ከሰራዊት ለቆ ወጥቷል ማለት አይደለም። ግን ውስጣቸው ከፍተኛ ዲስአግሪመንት ነው የፈጠረው እና
ከፍተኛ ያው ሁሉ ፖለቲካ ሰራዊት ሲገባ እንደዛ ስለሚሆን ስለዚህ ያን አቮይድ ማድረግ መፈለጋቸው አይቀርም። ነገር ግን ያም ቢሆን ደግሞ እኔ እንትን ያለኝ ነገር ያንን የሚሰበስበው ደብረጽዮን ነው። ከድርጅቱም ባህል አንጻር ሊቀመንበር ከመሆኑም ሰብሳቢ ከመሆኑም አንጻር አይ በቃ አሁን ድምፅ እናሰጣለን ቢል ተነስተው ነው እጁ የሚይዙት ወይስ በየትኛው ፕሮሲጀር አሰራር ነው እጁ የሚይዙት? ማለት ከፈለገ ድምፅ ያሰጣል። አቋማችሁን ለዩ መሀል ሰፈር ያለ እዚህ መካከል ነው ማለት ሊጀምር ይችል ነበር። ደብረጽዮን ራሱን ግን ድምፅ ማሰጠት አልፈለገም ማለት ነው። ኦፍኮርስ ውጭ ሰብሰብ ብለው አቋማቸውን ነግረውት ከገቡ እሱም ያን አያረግም አይደፍርም ወይ ደግሞ የግድ ይዘዋል። ግን ፕሮሲጀሮች እንደዚህ በእንትን ማለፍ ደብረጽዮን ጎበዝ ነው፣ ችግር የለበትም። ቃሉንም ሳይሰጥ እሺም እምቢም ሳይል ይገባና ያዛ ድምፅ ያሰጥ ነበር። ስለዚህ እነ ደብረጽዮን አልፈለጉትም። ለምንድን ነው እሱ ነው በጣም ቡዘር አድርጎኝ የነበረው። አሁን እነሱ የራሳቸው ስጋት ይኖርባቸዋል። ለምን ያለፈው ጊዜ ጌታቸው ላይ ኩዴታ ያደረገው ጊዜ የሰራዊቱ አዛዦች ከፍተኛ አዛዦች ውድቅ አድርገውታል። ውሳኔ ነው። በኋላ ኮርና ከኮር በላይ የሚሏቸው እንደዚህ አይነት የሚባል እኮ አካል እኮ የለም። እንግዲህ ምን ማለት ነው? የመካከለኛ ደረጃ ኦፊሰሮችን ሰብስበው ማለት ነው። ልክ እንደ ደርግ ሻለቃና ሰብስበው እንትን ያደረገው ሰበሰቡና ከኖርማል መዋቅር ውጭ ማለት ነው ከየክፍሉ የተሰበሰቡ ሰዎችን ሰብስበው በጫጫታ እንዲወሰን አደረጉ እንጂ የከፍተኛ ልክ አሁን እዚህ መከተ ካውንስል ላይ ያሉት ያክል የሚገኙበት ስብስብ ያለፈው ዓመት ውድቅ አድርጎታል። ይሄንን እንደዚህ እናድርግ ብለው እኛ እዚህ ውስጥ ገብተን ወንበር አናቀያየርም፣ ፖለቲካቸውን እዛው ይጨርሱት ብለው ማለት ነው። በእርግጥ ከዛ በኋላ እዛ ውስጥ የነበሩ ብዙ ወጥተዋል ከዛ ከአዛዥነቱ። ግን እስቲ የቀሩትም ቢሆን እነ ሞንጆሪ ነው ዝም ብሎ የሚያማስሉት ሰራዊት እንዲሆን አይፈልጉም፣ ወይ ደግሞ በግል ዝንባሌያቸው ደረጃ እነ ደብረጽዮን ብዙ አያምኗቸውም ማለት ያው እዛ ላይ ስጋት አላቸው። ግን ከዛም ያልፋል ካልኩሌሽኑ፣ ከዛም ያልፋል። ግድ የለም እሱ መለስበታል። ዞሮ ዞሮ እነ ደብረጽዮን ግን አልፈለጉትም። ዞሮ እነሱን ድምፅ እንዲያሰጡ ቢያሰጡም ደግሞ የመሰንጠቅ ነገር ድጋሚ ይፈጠር ነበር የሚል ግምት ቀላል አይደለም። ግን ከዚህም ያለፈ ነገር አለ። የመከተ አራተኛውን የመከተ ኃይል ማንቀሳቀስ ይፈልጋሉ። አሁን ይህን ቁልፍ ነገር እንግዲህ ዛሬ ስንት ብሪፍ በፊት ስናወራ ከወራት በፊት 3 የመከተ ኃይሎች አሉ ይላሉ ብያቸዋለሁ። ይህ ነገር በደንብ ነው ዳግም ያብራራሁት። ከታች አደረጋቸዋል ሊንኮቹን። አንደኛው ሰራዊት ነው፣ አንደኛው መንግስት ነው፣ አንደኛው ፓርቲው ነው፣ ድርጅቱ ነው ሁሉም መምራት የነበረበት። ግን ስለተዳከመውን ኮሃቢቴሽን ደባል ሆኖ ነው እየኖሩ ያሉት። አራተኛው የመከተ ኃይል የሚሉት ማን ነው? እንግዲህ ህዝብ ነው። ግን ህዝቡ የሚያንቀሳቀሰው ማን ነው? ድርጅቱ ነው። ድርጅቱን ነው ተከትሎ የሚሄደው። ግን ሲፈልግ ወደ ጨዋታው የሚያመጣው ነው። አሁን እስካሁን ድረስ ህዝቡን በደንብ ቆጥራለን፣ ህዝቡን እንትን ማድረግ እንችላለን፣ ምን ያክል ድጋፍ አለው ለኛ የሚለውን ኮንፊደንስ ሳልነበራቸው ሰራዊት ላይ ተንጠልጥለው ነው የከረሙት። የሁሉ ጊዜ የሁሉ ዓመት ፕራክቲካሊ ከ2000 እንዲያውም ቲዲኤፍ መቀለ ከገባ ጀምሮ ማለት ይቻላል። ይህንን በሰፊ አውርቼዋለሁ ሌላ ጊዜ። ኤኒዌይ ግን በተለይ ደግሞ አሁን ባለፈው 2 ዓመት ሙሉ ሙሉ ሰራዊት ላይ ተንጠልጥለው ነው የቆዩት። ስለዚህ አሁን ትንሽ ኮንፊደንስ ልብ ሰምቷቸዋል። ህዝቡን ከኛ ጋር ነው ብለን ይህንን ማሳየት አለብን። ድርጅቱ በሰራዊቱ ላይ ያለውን የበላይነት ራሱ ማስረገጣውን ፈልገዋል። ስለዚህ እዛ ያሉት ሰራዊት አዛዦች ድምፅ ሰጠው እኛ ፈቅደን ነው እኛ ሳንፈቅድ ነው ተስማምተን ነው ሳልተስማማን ነው ወደሚሉ ለምንድን ነው የሚገቡት? ምን ያስፈልጋል? ምልዓተ ህዝቡን ታንቀሳቀስ ሰራዊት አዛዦች ለራሳቸው ሲሉ እዛ ውስጥ ይገባሉ ነው። እሺ ይሄ ነው ስሌቱ። እሺ አሁን ወዴት እንሄድ? ቀጥለን ምንድን ናቸው ዋት ዘ ካልኩሌሽንስ ምንድን ናቸው ያሉት ስሌቶች እና ምንድን ናቸው ቀጣይ እርምጃዎች? ኦኬ እንግዲህ ፌዴራል መንግስት ሁሉም ሰው የሚያስበው ስለ ጦርነት ነው አይደለ? መጀመሪያ ፌዴራል መንግስት ያለፈው ጊዜ እንዳልኳችሁ አሁን ጦርነት አይከፍትም በዚህ ምክንያት። በእርግጥ ያለፈው ጊዜ የነበረውን እድል በለው ልክ ጌታቸው ሲወርድ አለመጠቀማቸው ሳይቆጫቸው አይቀርም። በአንጻራዊነትስ ህዝቡ የነበረው ተበሳጭቶ ነበረ፣ ሰራዊቱም እንዲሳረይ ነበረ፣ ብዙ ጭቅጭቅ ነበረ። ስለዚህ ወታደራዊ እርምጃ ለመውሰድ ጥሩ ጊዜ ነበር ሊሆን ይችላል። እንግዲህ ወታደራዊ እርምጃ ወስደህ ውጤት ታመጣ እንኳን ከ3 ቀን በኋላ የሚሆን ከ3 ሳምንት በኋላ
ምን ይገጥማል የሚለው ነገር ያው እሱ ፌደራል እንትኖችም ማለት ያስባቸዋል የሰራዊት መሪዎች የመከላከያ መሪዎች ግን ሆነም ግን ያ የሆነ ጋት ደግሞ ይሄን ደግሞ በጣም ፑሽ የሚያደርጉ የሚገፉ ሰዎች አሉ ኢቭን ከሲቪል ፖለቲከኞች ተኝተው ሲነሱ ይሄ አጀንዳ ብቻ ትዝ የሚላቸው አሉ ኢትዮጵያ የምትገርም ሀገር ስለሆነች እና ይሄ እድል አለመጠቀማቸው ሳይቆጫቸው አይቀርም እና ስለዚህ አሁን ሞቅ ያለ ክፍል ነው ከተነሳ ሞቅ ያለ ውጥረት ከተነሳ ይጠቀሙበታል ብዬ እገምታለሁ። አዘርዋይስ ግን እንደዚህ እንደተፈጠረ ብለው የሚገቡበት ሁኔታ ላይ አይደለም ማለት የሚገቡበት እንትን የለም ፌደራል መንግስት። ነገር ግን ኦቨርኦል ፌደራል ካልኩሌሽን ያው እንደዚህ አይነት ክፍል መጠቀሙ ተጠቃሚ ያደርገኛል የቲፒኤልኤፍን ወይም ቲዲኤፍን ወይም ትግራይን ኃይል ይቀንሳል። ይሄ ወደፊት እርምጃ ለመውሰድ አመቺ ያደርገዋል ወይ ደግሞ የሆነ ችግር ከዛ አካባቢ እንዳይፈጠርብኝ ያደርጋል። ፕሪቶሪያንም ያለመፈጸም እንትን ለማለት ለትግራይንም ግዛቶች ላለመመለስ ሌሎች ነገሮችም ፕሪቶሪያን ለመፈጸምና ተግባራዊ ለማድረግ በቂ ማለት ጥሩ ምክንያት ሰበብ ይሆነኛል የሚል ካልኩሌሽን ፌደራል መንግስት እንደሚኖረው ማሰብ እንችላለን። እንግዲህ እንደዚህ አይነት ስህተቶች እንደዚህ አይነት ካልኩሌሽኖች ችግራቸው ምንድነው እንዳሰብከው አይሄዱም እና አሁን ያለፈው አንድ አመት ማለት ያለፈው ጊዜ ለምሳሌ ጌታቸው እንዲወርድ ወረደ እና ደብረጽዮን በጀርባን አዲስ አበባ ተመለሱ ሲማከሩ የነበሩት ሲማከሩ ነው በለው ያው ይሁንታ ግሪን ላይት ሲያገኙ ነበር እነሱም በሙሉ መቀለስ ያወሩት ነበር ይሄ ሚስጥርም ሆኖ አይደለም እሺ ተብሏል እኮ ኦልሬዲ እኮ ይሄ እኮ ያለቀለት ነገር ነው ጦርነት አይነሳም እኮ ነው አትጨነቁ ነው የሚሉ ነበር ጦርነት አልተነሳ አክቹአሊ ግን ዞሮ ያ ካልኩሌሽን እዛ ውስጥ ክፍል ከተነሳ ታስኩድ በሚል ነው። ግን የዛ አውትፑት አሁን ፌደራል መንግስት በጣም የሚቆጨው ነገር ህወሓት በደንብ ራሱ እንዲያጠናክር ነው በተለይ ደግሞ ጽምዶን በደንብ እንዲያጠናክር ነው የሆነው የዛ ውጤት ማለት ነው። ስለዚህ ስጋቱ ቀነሰበት ወይስ ጨመረለት እንግዲህ ፌደራል ሰዎች ናቸው ካልኩሌት ማድረግ ያለባቸው ማለት ካውንተር ፕሮዳክቲቭ ናቸው። አንዳንዴ የተሻለ ተርፍበታል ካልኩሌት የምታደርገው ነገር ከሳሪው አንተ ልትሆን ትችላለህ። ኤኒዌይ ህወሓት ካልኩሌሽን ምንድን ነው? አሁን ህወሓት ካልኩሌሽን ጊዜ መንግስት ወደ ቢሮ ገብቶ ቀጥታ እንትን ማድረግ አይጠበቅበትም። እንደዛ አያደርጉም። መጀመሪያ ምንድን ነው የሚሆነው? አሁን እነዚህ የወረዳ ምክር ቤቶች ውሳኔዎች በሰላማዊ ሰልፍ ነው ያደርጋሉ። የወረዳ ምክር ቤቶች ይሰበሰባሉ ሁሉም። ከዛ ሰላማዊ ሰልፎች ሊዘጋጁ ይችላሉ። በየቦታው ስብሰባዎች ያደርጋሉ ወዘተርፈ። ከዛ ይሄ ምንድነው ጥቅሙ? ምንድነው ሁሉ ሰርከስ ምን አስፈለገ? ያለው አንድ ቢሮ ነው የፈለጉት ፕሬዚዳንት ኦፊስ ትቻላችሁ አይደለ? አንደኛ መሰረታቸውን ማንቀሳቀስ ነው። ይሄ አራተኛ መከታ ኃይል አልኳችሁ ህዝቡን ማነቃቃት፣ የህዝብ ድጋፍ እንዳላቸው ማሳየት። ብርድ እያላቸው ቆይተዋል። ህዝብ ድጋፍ ለከታ 11 እንኳን እንግዲህ ለከታ 11 ከህወሓት በላይ የሆነ በዓል ነው። በእነሱ ምክንያት ሰው ለከታ 11 እንኳን ማክበር አፕታይት ከሚያጣ ድረስ ነው የሆነው። እና አስተውሎታል። ስለዚህ ህዝብ ድጋፍ ከኛ ጋር ነው ብለው ራሳቸው ጎትጎት ያወጡትን ህዝብ አይተው ራሳቸው መደሰት ይፈልጋሉና አንድ ያ ነው። ግን ሌላው ማሳያ ነው ለሰራዊቱም፣ ለመንግስት ሹመኛውም፣ ለፌደራልም ለማንም ህዝብ ከነሱ ጋር እንዳለ ማሳየት። ስለዚህ ይሄን ትዕይንቱን ይፈልጉታል። ስለዚህ በዚህ ምክንያት ይሄ ሳምንታት ይፈጃል። የወረደ ደጋፊዎች የሚያመናቱ መሀል ሰፋሪዎች ቀጣው ወደ መደገፍ አለመደገፍ አለ። ከዚህ በፊት እንዳልኳችሁ ጌታቸው ደጋፊ ያልሆነ አለ ዋናው ጨዋታ ያልነበረም እኮ ነው ነገር ድርጅት የሚደግፍና አይ እንደዚህማ ሁሉ ጊዜ ሊቀጥል አይችልም ያለ በሙሉ ስም ትሰጠዋለህ፣ ችግር የለውም። ትፈልግ ብልጽግና ታደርገዋለህ፣ ትፈልግ ጌታቸው፣ ትፈልግ ጻድቃን፣ የፈለግከውን ስም ትሰጠዋለህ። አልዚያ ደግሞ የስም ችግርም የለም እኛ ጋር ማለት እነዚህ ተለጣፊ ምንድን ነው ቅጽሎች እነዚህን ለዘብተኛና ምንም በሙሉ ታዋክብበታለህ፣ ያን ቫይብ ትፈጥራለህ፣ ሰፎኬቲንግ ታደርገዋለህ ኢንቫይሮንመንቱን። ይህን ይፈልጉታል። ስለዚህ ይህ ሳምንታት መፍጀት አለበት ባይ ዲዛይን። ምናልባት እንደሞ ወረደ እንዳይለቁልሽ ነው እንግዲህ ላክለት ይችላል ትንሽ እንዲቆይ እና ከጸጥታ አንፃር ፌደራል ጦርነት አይከፍትም የሚል ግምት አላቸው። ግን ስቲል የሆነ አይነት ሰርፕራይዝ ጥቃት እንዳይከፈት ወይ ደግሞ ከሀራ መሬት ልጆች ጥቃት እንዳይከፈት ስጋት አላቸው። ስጋት የላቸውም እያልኩ አይደለም፣ ግን እዛ ላይ ብዙ እንትን አይሉም።
ከህዝብ አንጻር ደግሞ ያለፈው ግልበጣ ያለፈው ኩዴታ ነዳጅ ላሳጣቸው እንዳለፈ አይነት ደግሞ ቀጥታ ወታደራዊ አክሽን ማድረግም አይፈልጉም። ከህዝብ የመጣ ማድረግም አለባቸው። ቢያንስ ያን ሰርከስ መፍጠር አለባቸው። ከዛ ሁሉም ሰው አብዛኛው ሰው ይደግፋቸዋል ይላል ራሱ ሌላኛው ጎረቤቱም እሱ እንደዚህ ነው እንደሚል ስለማያውቅ ማለት ነው። ኤኒዌይ ሶ እንግዲህ የዚህ የእነ ደብረጽዮን ስሌት ችግሩ ደግሞ ምንድነው? ይሄ የድርጅት መዋቅር ኢቭን ቢያስፈልግ የትግራይ መዋቅር ሾክ የሚቋቋምበት ልክ አለው። ላይክ ኤኒቲንግ ላይክ ኤኒ ሂውማን ኦርጋኒዝም ኢቭን ስለ ጡንቻችን እናስብ። ከአቅም በላይ አንድ ቀን ልታሰራው ትችላለህ፣ ግን የተወሰነ ቀን ትሰጠዋለህ። አርፎ ሪከቨር ማድረግ አለበት። ሪከቨሪ ታይም መስጠት አለብህ። ለተከታታይ ካረከው ከአቅም በላይ የሆነ ያው ክራሽ ያደርጋል። ደጋግመው ነው በሾክ የሚንጡት ያሉት እና 93 ላይ እኮ ተደርጓል ይላሉ። መለስ እኮ አንድ 93 አድርጎ እኮ ከዛ 10 ዓመት ድርጅቱን እያከመ ነው የኖረው። ከዛ በፊት የነበረው 10 ዓመትን ድርጅቱ ሲታከም ነው የኖረው። እነሱ በየአመቱ ነው በየ12 ወሩ ሾክ ላይ ያደርጉት ይፈልጋሉ ድርጅቱንም የድርጅቱን ካፒታል። ለዛም በዚህ ዘመን ማለት ነው መረጃ የማትቋጠርበት ዘመን። እሺ ይሄን ካደረጉ በኋላ የካድሬ ስብሰባ አሁን ሮብ ዕለት ሰብስበው ውሳኔዎችን አስወሰኑ። ውሳኔዎቹ ኢንተረስቲንግ ናቸው። እዚህ ጋር ድጋሚ የምታገኙት እኔ የሚያግዜ በርቶልኝ ያገኘኋቸው ዳታ ፖይንቶች በሙሉ የሰበሰብኳቸው ምንድን ናቸው? የትግላችን ማዕከል ካሁን በኋላ የሚሆነው ምንድን ነው? ምክር ቤታችን ነው። የትግራይ ህዝብ አሁን ካለበት ሁኔታ ሁሉ እንዲያወጣ ኃላፊነት የተሰጠው ነው ምክር ቤታችን ነው። ስለዚህ ነገር ግን እዚህ ጋር ታኮ ያስቀምጣል። ድርጅታችን ከብልጽግና ጋር ያለውን ልዩነት በድርድር እንትን እንዲፈታ ደግሞ ፈተናል። ከ6 ነጥብ ላይ እችን ከተውባታል። አሁን እቺ ለዲፕሎማሲ ለምትቀመጥ ለዲፕሎማሲ ብቻ እንዳይመስላችሁ በትክክልም ታኮ ያስቀምጡ ነው። ያው ከፌደራልም ኤክስፔክት የሚያደርጉት ነገር ኖራቸዋል ማለት የሚናገሩት ነገር ኖራቸው ይሆናል ማለት ከግምቶች ውስጥ አንዱ እሱ ስለሆነ ዞሮ ዞሮ ግን ዋናው ነገር ምንድነው? የትግሉ ማዕከል ምክር ቤቱ ነው። እንደስካሁኑ የመከተ አቅሞች በጋራ የሚወስኑት የመከተ አቅም ይኸውላችሁ ያለፈው የህወሓት ጉባኤ እኮ ሲያደርጉ ነው ጌታቸውን የሰጡበት የዛሬ ዓመት ተኩል ማለት ነው 2016 ክረምት ላይ አማኑኤል አሰፋ ምን ይላል? በኋላ ከመንግስት ቴሌቪዥኖች ላይ ቆርጦ እንዲወጣ አደረጉት። ግን ያው ራሴ ሰምቼዋለሁ። አይ ቲንክ ቪዲዮ ሳይኖረኝ አይቀርም። የጉባኤ ለማድረጋቸው ዝም ብሎ የሆነ ቡድን የወሰነው ሳይሆን ከሰራዊት ጋር ምናምን ተነጋግረን ያደረግነው ነው የሚለው። ጉባኤ ለማድረግ ሰራዊት አስፈቅደዋል። በኋላ ትርጉሙ ምንድን ነው ተብለው ደንግጠው እንግዲህ አማኑኤል እኮ ሎየር ነው፣ ግን በቃ እንደነ ወንጀል ነው ማሰብ ሲጀምር ነው እንጂ እሱ ይሄ ይገባዋል ወይ ደግሞ በቃ እንደዛ ነው የተሰጠው ማለት እንደዚህ ነው አቋማችን ተወላ አቋም እያቀረበ ይሆናል እናቅደታለሁ። እንግዲህ ዞሮ ዞሮ በዛ ደረጃ ሰራዊት ላይ ተንጠልጥለው የነበሩ ሰዎች አሁን ምን ሆነ? የመከታ አቅሞች አይደሉም። አሁን የትግሉ ማዕከል ምክር ቤቱ ነው። ምክር ቤቱ ማለት ማን ነው? የህወሓት ምክር ቤት ከሌላ ምክር ቤት አይደለም። ህወሓት የሞላውና የህወሓት ጽሕፈት ቤት የሚቋጠረው ሰው ከዚህ በኋላ ምንድን ነው የሚሆነው? ቀጥሎ አሁን እዚህ ጋር በቃ መዝጋት አለብኝ። ከዚህ በኋላ ምንድን ነው የሚሆነው ነገር? ምክር ቤቱ ይደራጃል፣ ይቋቋማል። ምክር ቤቱ ይደራጃ ጎን ለጎን ከወደረ ወረዳ ጋር ሊደራደሩ ከፌደራል ጋር ሊደራደሩ ይችላሉ። ሜይ ቢ አሁንም ጉዳይ የሚጨርስ ሰው መቀሌ አዲስ አበባ የተመላለሰ ሊሆን ይችላል። ከዛ በኋላ ምክር ቤት ማለት እነሱ ምክር ቤታችንን እናቋቁማለን ግን ፕሬዚዳንቱን አነካውም ሊሉ ይችላሉ። ወይ ደግሞ ፌደራል መንግስት ምክር ቤታችንን አቋቁሞ ግን መንግስት አቋቁም ብላችሁ እንደ እንትን እውቅና አልሰጠውም ወደረ መንግስት እንዳታፈርሱ ግን ምክትሉ መቀጠል ይችላል፣ አማኑኤል መቀጠል ይችላልላቸው ይችላል። ይሄም ዊን ነው እነሱ ማለት አይነት ኮምፕሮማይዝ ማለት ደርሶ ይችላሉ። ይሄን ደጋጋሚ እንግዲህ በዚህ ጉዳይ ላይ 4-5 ነው መሰለኝ ባለፈው ሳምንታት ውስጥ አንስቼላችኋለሁ። ብዙ አማካይ መዳረሳቸዋል። ቀጥታ ፕሬዚዳንት ወንበር አይደለም ችግራቸው ብያችኋለሁ። ምንድነው ግን በዚህ ታሪያቸው የሚያደርጉት ካላችሁኝ የምክር ቤቱ ነው ትግላችን ይመራው ተብሏል። ምክር ቤቱ ማለት ሙሉ ማንዴት ያለው ከሆነ ምክር ቤቱ ፕሬዚዳንት አድርጎ ደብረጽዮን ያቋቁማል፣ ቢፈልግ ናሽናል ሴኩሪቲ ካውንስል ያቋቁማል። ይሄ ነው እንግዲህ ቅድም ያልኳችሁ ደብረጽዮን የመከተ ካውንስል መሪነቱን ሳይዝ ይሄን ሳያስወስን አይወጣም ከዚህ ማዕከላዊ ኮሚቴ ብያችሁ ነበረ። አሁን በዛ በማዕከላዊ ኮሚቴ ውሳኔ ላይ በግልጽ ያላስቀመጧት
መከተም ድርጅቱን የሚመራው የሚለውን በግልጽ ጽፎ አላስቀመጡም። ለምን እንግዲህ ባለፉት ሳምንታት የመጨረሻው ፕሬዚዳንት ከሚለው ጀምሮ ደጋግሜ ያስቀመጥኩት ግቡ ደብረጽዮን እሱ ነው ብያለሁ። ይህን ማዕከላዊ ኮሚቴ መግለጫ ላይ ያልተቀመጠው እዛ ላይ ሳልወሰኑበት ነው አይመስለኝም። ግድ ወስኖበታል። መግለጫ ላይ መጻፍ አስፈላጊ አይደለም ብለው ካልሆነ በቀር አለዚያ ደግሞ ኢምፕላይድ ነው ብሎ ሊሆን ይችላል። አዛዦቹን ሰብስበው መግለጫ ላይም እንደሚለው ውሳኔ ተነግሯቸው ድጋፍ ገልጸዋል ሲሉ ልክ ህዝብ እንደሚያወያዩት ማለት ነው ሲሉ የበላይነት አሰርት ለማድረግ ፈልገው መሆን አለበት። ከዛም በኋላ አሁን ወደ ሰራዊቱ ታሽዮ አመራር ሄደን እናወያያለን እያሉ ነው ያሉት፣ የላይኛውን አልፈውት። ስለዚህ ሰራዊቱን አንደርማይን የማድረግ ነገር ነው በግልጽ እየሄዱ ያሉት። ያው የዛ አንጻር ነው እየወስደዋለሁ። ዞሮ ዞሮ አሁን ምክር ቤቱን ከሰበሰቡ በኋላ ቀጥታ ፕሬዚዳንቱን ይቀይሩም አይቀይሩም፣ ቀጥታ የትግራይ መንግስት ሊያውጁም አያውጁም ዘግድሽ የትግራይ ምክር ቤት አለ። ትግራይ ምክር ቤት ካለ አሁን ለሰላም ሲባል በይፋ አዋጅ አላወጣም እንጂ ስቲል ዋናው መንግስታችን እሱ ነው ይላሉ። የህዝብ ውክልና ያለው በቃ ምን ችግር የለባቸውም። ለፌዴራል እንደ አማካሪ ምክር ቤት ይቁጠረው ጌታቸውን እንዳቋቋመ ምክር ቤት በዚህ ምክንያት ሊጣላ አይችልም። ነጮቹ ምን ችግር አለው ነው የሚሉት። ህዝብ ደግሞ ግድ የለም ለሰላም ብለን ትንሽ አቆየ ነው እንጂ ምክር ቤታችን ተመልሷል፣ ትግራችን የሚመራው እሱ ነው፣ ዋናው እኛ እንዲመራን ነው እንጂ እኮ እኛ ለሾው አይደለም የፈለግነው ምክር ቤቱን ይላሉ። ከዚያ ምክር ቤት ያወጣል ቢፈልግ አንድ ፕሬዚዳንት ኢሹን ከፈለገ አልኳችሁ ደብረጽዮን፣ ካልሆነም ናሽናል ሴኩሪቲ ካውንስል እንደ ሰላምና ጸጥታ ምክር ቤት ደግሞ ራሱ ደብረጽዮን ያወጣት አዋጅ አለ። እሱ የጊዜያዊ መንግስቱ ፕሬዚዳንት ቢሆን መስሎት ሁሉም አይነት የሰላምና ጸጥታ ምክር ቤት የሚባል ፕሬዚዳንቱ በሚመርጣቸው ሰዎች ሰብስቦ የሚቋቋም ልክ እንደዛ አይነትም አሁን መልሶ ያስጸድቃል ራሱ። ያን ጊዜም ራሱ ለሱም እንደምትመጥነው ያዘጋጀች ህግ ስለነበረች ስለዚህ ያን ያስጸድቃል። ከዛ እሱ የዛ መሪ ከሆነ ፕሬዚዳንቱ ፈልግ ወደ ወረደ ይሁን ቢፈልግ እንትን ያው እስቲ ያን ክፍተት አይፈልገውም ደብረጽዮን፣ ግን የግድ ከሆነ ያን ሊያደርግ ይችላል። ይሄው መላችሁን አይፈርስም ማለት ነው እንጂ እሱ ፕሬዚዳንት ነው ምንም አስቦበታል። ከዛ ሌላ ምንም ሀሳብ ያለም አይመስለኝም። ሰው ያን ካረገ በኋላ ሰራዊቱን ጠቅሎ እጅ ውስጥ ነው የሚያስገባው ማለት ነው። ከዛ ከታች እያስወሰነ ሄዶ ከፍተኛ አዛዦች ከታች ምንድነው ሞቢላይዝ እያደረጉ እንግዲህ በየአሃድ ደረጃ ማወያየት ጀምረው አልጀመሩ መቀጠል አላረጋገጥኩም። እንደዛ የሚል መረጃ አግኝቻለሁ። ደህና ስለ ሰራዊት የሚያቅሰው ነው ግን እንትን አላረኩትም። አሃድ ማለት ዩኒት ነው ታች ያለ ነውና ደብል ቼክ ማድረግ ቴክስ ታይም። እንደዛ አወያይተው ወደ ላይ ካመጡት መጨረሻ እነዚህ ጀነራል መዲድ እና ትላልቆች ጀነራሎች ሳንዱች ነው የሚሆኑት። ማለት የእናንተ ውሳኔ አያስፈልገንም ባይፓስ አድርገናቸዋል ነው መልእክቱ የሚሆነው። ቲዲኤፍን ሙሉ ለሙሉ እንደተቋም አፈረሰ ማለት ነው ደብረጽዮን በተሳካ ሁኔታ። ከዛ በኋላ አሁንም ኦልሬዲ ካለፈው አመት 2 አመት ትልቁ ስራቸው የነበረው እንደ ተቋም ኦቶኖሚ ሉዝ እንዲያደርግ እንዲዳከም እንዲላላ ማድረግ ነው። አሁን ሰክሰስፉሊ ያጠናቀቁት ማለት ነው። ማለት ይሄ አሁን ያለው ሂደት ከተሳካላቸው በይፋም ደግሞ የሰራዊቱን አዛዥ በካድሬ ስብሰባ ቀየሩ ማለት ነው በይፋ። ለጊዜ ፕሬዚዳንት ነው እንደዛ ያደረጉት አሁን ሰራዊቱን። ምክንያቱም ህወሓት ሌላ ተቋም ትግራይ ውስጥ መኖር የለበትም የሚል አቋም ነው ያለው። በአመላክት ማሳሰብ ደረጃ ያለ ነገር ስለሆነ ቲዲኤፍን ዲስማንትል ማድረግ አለባቸው። ይሄን ከሆነ በኋላ ምንድነው የሚፈጠረው? ጥሩ ሰራዊቱ በምክር ቤቱ ስር ነው ተብሎ ዜን ምክር ቤቱ ደብረጽዮን ከመረጠ ደብረጽዮን አለቃው ቢሆን ምን ችግር አለው ሊሆን ይችላል። ሊሆን ሰው ችግር የለውም። ይሄ በፕሬዚዳንት ስር መሆንም አለበት። ሁኤቨር ዘ ፕሬዚዳንት ሰራዊቱ ፕሬዚዳንት ስር መሆን አለበት። ችግሩ ሰራዊቱ እንደ ኦቶኖሚ ኖሮት እንደ አንድ ተቋም የሚያስብ የሚሰራ አይሆንም። እንደ አንድ ተቋም የሚሰራ ዲዛይን የሚያደርግ ካልሆነ ደግሞ የደብረጽዮን የሊደርሺፕ ስታይል ምንድን ነው? አጠቃላይ ነገሮች የሚተነትንበት ፍሬምወርክ ምንድን ነው? ኮምፓርትመንታላይዝድ ነው። ነገሮችን በታትኖ እንጂ አንድ ላይ ሰብሰብ አድርጎ ቢግ ፒክቸር ፐርሰን አይደለም። ለምሳሌ እሱ ማዕከላዊ ኮሚቴውን የሚያየው 45 ሰዎች ያሉት ነው። ኦኬ ይሄ እንደ ቦዲ ፈንክሽን እያደረገ ነው ወይ? ይሄ ማዕከላዊ ኮሚቴ ከፊቶች ማዕከላዊ ኮሚቴዎች ጋር ሲነጻጸር ወይ ከብልጽግና ስራ አስፈጻሚ ኮሚቴ ጋር ሲነጻጸር ወይ እሱ እንግዲህ ድሮ ከሚያውቃቸው እንግዲህ አሁን እንኳን ከህወሓት ውጭ ፓርቲም ብዙም የለም ኢትዮጵያ ውስጥ፣ ግን ድሮ እሱ ከሚያውቃቸው ድርጅቶች ድሮ ሻቢያም ድርጅት በነበረበት ጊዜ ማለት ከምር ማዕከላዊ ኮሚቴ በነበረው ጊዜ ከነበረው ጋርና ማንጻጽሮ እንዴት ነው ፈንክሽን እያደረገ ያለው ምንድነው መሆን ያለበት የሚል አይነት ሳይሆን ማዕከላዊ ኮሚቴ ውስጥ 5 ኔትወርኮች አሉ።
ኔትወርክ ማኔጅመንት ነው። እነዛ 5ቱ እና ደግሞ 3 አፈንጋጮች እነዚህን ድድል አድርጋቸው ተራ በተራ እያገኘ ማኔጅ ማድረግ ነው። እሱ ላይ ችግር እንዳይፈጥሩበት ያደርጋቸዋል። አሴም ታይም እንዳይስማሙ ሊያደርጋቸው ይችላል። እንደ ግሩፕ ግን ፈንክሽን እንዲያደርግ ያደርገው። ቲዲኤፍን በዛ መልኩ ነው ዲስፈንክሽናል የሚያደርገው። አሁን ይህንን ሲያስብ አሴም ታይም ነው 2 ችግር አለ እዚህ ላይ። እንግዲህ እዚህ ጋር ምን ችግር አለ? የፐርስፔክቲቭ ችግር አለ። ዘመኑን እንደ ድሮ አድርጎ ማሰብ። አብዛኛው ህዝብ የኛ ደጋፊ ነው። መሀል ላይ ገብቶ ኢንተርፌር እያደረገ ያለው ኤሊቱ ነው። የፖለቲካ ኤሊት፣ ጊዜ አስተዳደር የሚባለው መዋቅር። ከዛ እነዚህ ጄኔራሎቹም አሁን ምንድን ነው የሚሆኑት? ወታደራዊ ኤሊት ናቸው። ሌላ እንደዚህ አይነት ነገር ድርጅቱ ቀጥታ ሀፋሽን ሰፊን ህዝብ የሚያንቀሳቀስበትን እንትን ውስጥ ኢንተርፌር የሚያደርጉ ናቸው። ሬዲዮ ሞገዱስ የሬዲዮ ሞገዱ ከከፍተኛ አመራሩ ወደ ህዝቡ ጥርት ብሎ እንዳይደርስ እንትን የሚፈጥሩ ናቸው። እነዚህ ሚዲያ ነው ሌሎች ሁሉ ችግር የሚፈጥሩ ለዛ ነው፣ በዛ አስተሳሰብ ውስጥ ማለት ነው። ስለዚህ እኒያን ክሊር አፕ ካረግን ህዝቡን እናንቀሳቀሰዋለን። ህዝቡ አሁን ከድርጅታችን ጋር ነው የሚለው ይህ ትልቅ የፐርስፔክቲቭ ችግር ነው። የዛሬዋ ትግራይ የ1969 ትግራይ አይደለችም። አቦይ ስብሃት የዛሬ 2 ዓመት ቃለ መጠይቅ ሲሰጡ ወደ ማይ አባይ ትግል ሲያደርጉ አንድ ጊዜ የተሰበሰቡበት ቦታ ነው። ወደዛ ነው መመለስ ያለብን። ሰፊው ህዝብ ይንቃ፣ ይደራጅ፣ ይታጠቅ፣ ይዝመት ነው የሚል ማለት ነው። የማኦ መፈክሮች ናቸው። ባለ 5 ነጥብ ወደዛ ነው መመለስ ያለብን ብሎ ሲመክር ነበር የዛሬ 2 ዓመት። አቦይ ስብሃት እንግዲህ አሁን በምን ሁኔታ ላይ እንዳለ አላውቅም እንጂ ኖርማሊ ስማርት ነው። ሆነ ብሎ ሲፈልግ ሲያጠፋ ያጠፋል እንጂ እንትን ችግር የለበትም ማለት ነገሮች ሲቀየሩስ ግራስፕ ያደርጋል። ግን ደግሞ ስቲል በዛ በእንትኑ ያምናል። በዛ በድሮ በነበረው እንትን አሁንም ያ ይቀጥላል ብሎ የማሰብ ነገር አለ። ደግሞ አብዛኛው ህዝቡም ገበሬ ስለሆነ ይሰራልናል፣ ስቲል ይሰራል፣ ብዙም አልተቀየረም ሰው ብሎ ሊያስቡ ይችላሉ። እንግዲህ አብዛኛውን የኢትዮጵያ ህዝብ እኮ የሚያውቀው የለም። ሁላችንም በእንትን ነው የምናወራው። 80% ከኛ ጋር ዲስኮኔክትድ ነው ከኛ ስለ ከከተማው ወይም ከኤሊቱ ጋር። ዞሮ ያ አሰምሽን አላቸው። ግን የዛሬዋ ትግራይ እንደዛ ናቸው። 1969 ትግራይ ናቸው። አንድ ያ ነው ችግሩ። ሁለተኛ ነገር ደግሞ አሁን ያለውን ቲዲኤፍ መዋቅር እነዚህ ከፍተኛ ጄኔራሎች ባይኖሩ ከታች ያለው እነ ደብረጽዮን እንዲያስቡት ሊቋጠሩት የሚችሉት አይደለም፣ ወይም ሊጠምቁት የሚችሉት አይደለም። ኦፍ ኮርስ ማለት ታች ድረስ ያለውስ ብዙ እኔ ስለ እንትኑ ሰራዊት እንትኑ ገምገላ እንትን አልፈልግም። አንደኛም አውት ኦፍ ሪስፔክት፣ ሁለተኛ ነገር ደግሞ በምን እንደሚተረጎም ስለማላውቀው። ግን ያም ሆነ ግን ደብረጽዮን በሚያስበው መልኩ እንደዛ ሊያደርጋቸው አይችልም። ማለት በፈለገው ደረጃ ላይ ያሉ በተለይ እንደዚህ ብርጌድና መሪ የማይሆኑ ልጆች ወጣት ልጆች ናቸው፣ እናውቃቸዋለን። እነሱ እንኳን አያስቸግሩኝም ሰብስቤ እንትን ካልኳቸው ምናምን ብሎ ልክ ጦርነት በፊት እንደነበረው የተዘመረለትና የተጨበጨበለት ነው የሚያስበው ደብረጽዮን። ማለት ያ እንደዚህ አይነት ተወዳጅነት አለኝ መሀል ላይ ስምን የሚያጠፉ ሰዎች ስላሉ ነው። ይሄ ግን ኢሉዥን ነው። ባይደው የዚሁ አካል ነው። አሁን ሴንትራል ኮማንድ ጦርነት ጊዜ ስንት ሰዎች ነበሩ ብላችሁ ካሰባችሁ 7 ነበሩ። ጻድቃን ወጥቷል፣ አሁን ጌታቸው ወጥቷል። ሁሉም አንዳንድ ሻንጣ ተሰጥቷቸዋል ከተሰሩ ጥፋቶች ውስጥ። ወደ ወረደም ሌላ አንድ ሻንጣ የተሰጠው ነው። አሁን ደብረጽዮን እንዳጠፋቸው የምናውቃቸው ጥፋቶች ሁሉ የወደ ወረደ የተባለ አሁን ፕሮፓጋንዳ ማድረግ ቀጥለዋል። ቀጥሎ እዛ ውስጥ ማነው አለም ገብረዋህድ ሰሞኑን እሱም የተወሰነ ለሱም ይሰጠዋል ጸባዩን ካሳመረ። ግን ባያሳምርም ለማንኛው ለክፍሉ ደጉም ተብሎ ሞንጆኖና ጌታቸው አሰፋ ያው ጸባያቸውን አሳምረው ይቆያሉ ተብሎ ይታሰባል። ደብረጽዮን ለሁሉም አካፍሎ ሲያበቃ እኔ እኮ ሳውጥቼ ነው እንጂ ብሎን ከረባታን አሳምረው ብቅ እንደሚል አትጠራጠሩ። እና ስለዚህ ሌሎች ናቸው እንትን ያደረጉብኝ እንጂ ሰው ለኔ ያለው ድጋፍ እንትን ከፍተኛ ነው። ትንሽ አዋራ የሸፈነው ነገር ነው እንጂ ትንሽ ብወለውለው መልሶ እንትን ያደርጋል መምራት ይችላል ብሎ ያስባል። ግን እንደዛ አይደለም። የቲዲኤፍ መዋቅር እሱ ሊመራ አይችልም። አሁን ታች ድረስ ያለው ይሄን እርግጠኛ ሆኜ ነው የምናገረው። ላቃቸውን ልጆቹን ይሄ ማለት ብዙ መናገር አያስፈልግም። ዞሮ የዚህ አውትፑት ምንድን ነው የሚሆነው? አሁን እዚህ ውስጥ እንግዲህ ሁሉም ወገን ያለፈው ጊዜ እንዳልኩት ሁሉም ከዚህ ሊጠቀምበት እንደሚችል እንደሚያስብ ይገባኛል። እርግጠኛ ነኝ ሰው ፌዴራል ጋር እየላከ እነዚህ አሁን ያስቸገሩትን ችግር የለውም እኔ ነኝ ይህን ድርጅት ማኔጅ ማድረገው እኔ የማውቀው
እንትን አደርጋቸዋለሁ ጥሩ ተሰጣቸዋለሁ ሳይለኝ አደርጋቸዋለሁ። እነዚህ ጄኔራሎች ምናምኖቹ ናቸው የሚያስቸግሩት። እገሌ ነው አስመራ የሚመላለሰው፣ እገሌ ነው እንደዚህ የሚያደርገው ምናምን ነገር እንደዚህ ያደርጋለሁ ይሆናል። አብይም ያምነዋል ብዬ አላስብም። ግን ዋቴቨር ዞሮ ዞሮ እስኪ ወይ እንግዲህ እሱ ከቻለ እሱ ምን ደናም ወደሚል ሊመጡ ይችል ይሆናል። አስመራም እንደዛ የሚለው ነገር አያጣም። እዛም መልክ ያላከ ደብረዘይት is good at playing this ለነጮቹም እኔ ነኝ ሪፎርሙን ላሳካው የምችለው ግድ የለም እነዚህ ሁሉ ዝም ብለው የሚያወሩት እንደ ዲሲፕሊን ነው የላቸውም። እንደዚህ አድርጎ የራሱን ስራ እየሰራ እንደሚሆን እርግጠኛ ነኝ። እና በዚህ ምክንያት ሁሉም ከዚህ ልናተርፍ እንችላለን ነው። ያም ደግሞ ካልሆነ ፌደራል መንግስትም ትግራይ ከተካፈለና እዛ ውስጥ ኪዮስ ቢፈጠር ማኔጅድ ክራይሲስ ነው ምን አገባኝ በሚል ሴንስ ምን አገባኝም ብቻ ሳይሆን ሊፈለግም ይችላል እንጂ ኢሳያስም እንደዛው ዲካፓሲቲድ ሆኖ ትግራይም እንደ ትግራይ እንደ ኢንቲቲ እንድትቀጥል አይፈልግም። ከዛ እንደፈለኩ ምዘውራው ኃይል ነው የሚወጣው ብሎ ካልኩሌት ያደርግ ይችላል። ነጮቹም ደግሞ ያው ሁሉም ነጮች ባይሆኑም ማለት ነው ብዙ ወዳጆቻችን አሉ። አንዳንዶቹ ያው እንትን አይነት ነገር እንደ በኃላፊነት በጎደለው ስሜት ሊመቻቸው ይችላል። እኔ ግን ይሄ ነገር ከደብረጽዮን አፕሮች ከሱ ማኔጅመንት አፕሮች አንጻር እሱ እንደሚያስበው ከሄደለት እንደሚሆን ነገራቸው። አንደኛ ኔትወርክ ማኔጅመንት ነው የሚሆነው። ፉሊ ለይቶለት ሙሉ ሙሉ ደብረጽዮን ሚሊሻ አይሆንም። ቲዲኤፍ ብዙ ኮማንደሮች አሉት ይሆናል። ሁሉም ኮማንደሮች እሱ ይቆጣጠራቸዋል፣ እሱን ይሰሙታል። ግን ሴም ታይም እሱም ደግሞ ሙሉ ሙሉ አይቆጣጠራቸውም ማለት ለስሙ ስር ናቸው፣ ግን ሙሉ እንትን አይላቸውም። ስለዚህ ሁሉም ላይ የራሳቸው ፍሪላንስ ሊያደርጉ ይችላሉ። ስለዚህ በቀጥታ እሱም ብሌም ልታደርገው አትችልም። እሱም ደግሞ ይሄ ፕላውዚብል ዲናያቢሊቲ እንደሆነ ይጠቀማል። ሲፈልግ ግሪን ላይት ይሰጣቸዋል። ሌላም ጊዜ እንደ መደራደሪያም ሊያደርጋቸው ይችላል። ዋርሎርድ ብሮከር የምንለው አይነት ጨዋታ ውስጥ ነው የሚገባው። እሱም ደግሞ አስተዳደር የሚያይበት መንገድ ያ ነው። ስለዚህ በዚህ ትግራይ ያው በሁሉም ሴናሪዮ ኦልሞስት ትግራይ ከሳሪ ነች። ለትግራይ ለውጥ የለው። ለኤርትራ ወደ አዲስ አበባ የሚዘምትም ኃይል አይኖርም። ትግራይም ወይ ምንድነው ትግራይም ወይ እንደሚያስባት አንደኛው ነው እንግዲህ ህወሓት ወይ ለይቶለት አዲስ አበባ ገብቶ አዲስ አበባ እንትን ብሎ ምንድነው የሚባለው ሰምጦ አይቀርም እንዳለ 30 ዓመት እንዲያውም ትግራይ ብሔርተኝነትን ያሟሟቀ ምናምን ነው የሚኖረው። ይሄ ደግሞ ኢሳያስ የማይፈልገው ነገር ነው። ከራሱ ፖለቲካና ከራሱ ፍላጎት አንጻር ከኤርትራ ገዢ መደብ ፍላጎት አንጻር ኖራችሁ ገስት ኢሳያስን ብቻም አይደለም። ስለዚህ ትግራይ ማጥፋት ሀሳብ አይሳካለትም፣ አዲስ አበባ ማጥፋት ሀሳብ አይሳካለትም። ግን በፈር ዞን ላያጣ ይችላል ኢንደስኬት ከቆጠረው። ከፌደራል አንጻር ትግራይን ገብቶ መቋጠር አይሳካለትም፣ ብልጽግና ማድረግ አይሳካለትም። እዛው እርስ በርስ የሚናቆር ስጋት ያልሆነ ኮንቴንድ ክራይሲስ የሚለውም ሀሳብ አይሳካም። ያልተቋረጠ ሂደክ ነው የሚሆነው። ምክንያቱም በደንብ ልምድ ያለው ኤክስፔሪንስ ሲሆኑ ጦርነት መምራት የሚችሉ ግን ብዙ ዩኒቶች ደብረጽዮን እኔ ከኔ እኮ ሳላቅ ነው በእኔ እኮ እንትን አይደለም እያለ እንትን ማኔጀር ሆኖ ራን የሚያደርገው ኃይሎች ያሉበት ነው የሚሆነው። ስለዚህ ዘ ወርስት ኦፍ ፖሲብል ወርልድስ ነው የሚሆነው ማለት ነው። ከትግራይ ብሔርተኞችም አንጻር ደግሞ ካሰብነው ትግራይ ብሔርተኞች ስር ሁሉም አንድ ሻንጣ ውስጥ መግባት የለበትም። ነገር ግን ለምሳሌ ሀገረ ትግራይን ከሚፈልግ አንጻር ካሰብነው ሀገርም አትሆንም፣ ዝም ብላ ኢትዮጵያም ክልልም አትሆንም። ምን እንደሆነች ማናቃት ትግራይ ነው ኦር ቦታ ላይ የምትቀመጠው። ምክንያቱም ደብረጽዮን ከዚህ በላይ ሊመራ ስለማይችል የቲዲኤፍ ጄኔራሎችም አሁን ሄደው ቲፒኤፍ ሊቀላቀሉ አይችሉም። ኤኒዌይ አሁን ጆን መዲድ እነ ጀነራል ማሾ በየነ ምናምን እዛ ነፍሳውን እዛ ለመቀላቀል የሚያስበው አይመስለኝም። ስለዚህ የደብረጽዮን እንትን ውስጥ የደብረጽዮን ናሽናል ሴኩሪቲ ካውንስል ውስጥ እየተሰበሰቡ ብትጥስ ያሉ ሀሳቦችን እየሰሙ የሚቀጥሉትን ዓመታት ያው ተረተረ ወግ እያወሩ ያሳልፋሉ። ወይ የሱ ሚሊሻ ሆኖ ራሳቸውን ፍሪላንስ ያደርጋሉ፣ ወደ ሙጥረት ያወጣሉ ማለት ነው። እኔ እንግዲህ ይሄን የሚታየኝ
ማለት ይሄ በጣም አመት 2 አመት አካባቢ ሊፈጅ የሚችል ፕሮጀክሽን ስለሆነ በአጭር ጊዜ ዲስፕሩቭ ማታደርጉኝም። ግን አሁን የተያዘው አቅጣጫ ግን ማለት በምን ቅዠት ውስጥ ነው ያሉት? ምን አስበው? ማንም ሰው ኢማጂን ሊያደርገው አልቻለም። እኔ ግን ኢማጂን ላደርገው እችላለሁ። ለምን በደብረ ጽዮን በመወንጀሉ ጭቅላት ውስጥ ሆኜ ሳስበው ማይተው ይሄ ሁሉ ያልኳችሁ ነገር ለምን ትክክል እንደሚሆን አንድ ኮንክሪት ማስረጃ ልስጣችሁና በዚህ ላብቃ። 2016 መጨረሻ ላይ እዛ ጉባኤ ላይ ምን ነው የሚለው መስላችሁ? ጉባኤ ውሳኔ አንዱ የፕሪቶሪያን ድርድር ይላል። ፕሪቶሪያና አጠቃላይ ሰላም ሂደቱን ማዕከላዊ ኮሚቴ እንዲመራው በተለይ ደግሞ ስራ አስፈጻሚ ኮሚቴ እንዲመራው ይላል። እንዴ ድርጅት ውስጥ ችግር የፈጠሩትን አባረህ ድርጅቱን አጥርተህ የተሻለ ብለህ ማለት ያሰብከውን አድራጅተህ ስታበቃ ያ ማዕከላዊ ኮሚቴ ሳላመንከው ለስራ አስፈጻሚ ነው ውክልና የሰጠኸው። እኔ ያን ጊዜ ምንድን ነው ያልኩት። ከዛ እሺ ግድል አይ ለማንኛውም አንዳንዴ ይደረጋል እኮ ምናምን ብሎ አንድ ሰው ሊያወራ ይችላል። ከዛ አሁን ልክ የማዕከላዊ ኮሚቴ አሁን የተፈጠረው ልዩነት ሳይሆን በቃ ባለፈው አንድ ወር ስራ አስፈጻሚ ኮሚቴ ውስጥ ከ9ኙ 3ቱ እስከ መጨረሻ ተቃወሙ። ሌሎች 2ቱ ወለም ዘለም እያሉ ነበር። ይህ ስራ አስፈጻሚ ላይ ሉዝ ሊያደርጉ የሚችሉበት እድል ነበራቸው። 9ኙ ላይ አልነበራቸው። ሰው መጨረሻ ወደ 2ቱ ተቀራ። እንግዲህ አንተ ራስህ ኃላፊ አድርገህ ለምሳሌ እኮ አሁን ለምሳሌ ስራ አስፈጻሚ ከተቃወሙት ሰዎች መካከል 2-3ቱ ስር የነበሩ ነው ማለት በቀጥታ ደብረጽዮን ስር የነበሩ ናቸው። አሁን ዲሞክራቲክ ሆኖ ሰው አስገባ ማለት ትርጉምች የድርጅት ስራ አስፈጻሚ ኮሚቴ ነው እያስገባ ያለው ካቢኔ ውስጥ አይደለም። ይሄ ማለት በሀሳብ ይስማማት ሰው ነው የምታደርገው ወደ አመራር ላይ ነው። እሱ እንደዚህ የሚቀልድ ሰው ላይ አይመስለኝም። ያንን ወይ የጋራ ሀሳብ ይዘህ ፈጥረህ መሄድ ካልቻልክ ወይ ማሳመን ካልቻልክ ወይ ደግሞ ከዛ ጋር የሚስማሙ ሰዎችን መርጠህ ቲም መፍጠር ካልቻልክ እንዴት ነው የሆኑ ጀነራሎችና የሆኑ ኮሎኔሎችን ሰብስበህ እንደዛ ልታረጋቸው የምትችለው? አንተ ኢቭን በእነሱ ደረጃ ወታደርም አይደለም እኮ ሲጀመር። ስለዚህ ምንድነው የምታደርገው? ኔትወርክ የሆነ ማኔጅመንት ነው የምታደርገው ማለት ነው። ሁሉን ለየብቻቸው አድርገህ ማለት በየተራ ኢንፎርሜሽን ኮምፓርትመንታላይዝ ታደርጋለህ። ለያናናቸው ለየብቻ ዲል ታደርጋለህ። ለየብቻቸው ታገኛቸዋለህ። ከጦርነቱ በፊትም እንደዚህ አድርጎ ነው ፓራላይዝ ያደረገው ዘ ሆል ቲንግ። ማንም ሰው የተሻለ ፒክቸር እንዳይኖረው። ከዛ ችግሩ ግን እሱም ራሱ ነው ፉል ፒክቸር የለውም። ኤርትራ ተወረንም ብሎ ያስባል። በኢህአዴግ መድረክ ነገሮች ይስተካከላሉ ብሎ ይጠብቃል። በኢህአዴግ መድረክ ነገሮች ይስተካከላሉ ብሎ ያስባል። እንደዚህ ነገር መጨረሻ ላይ ሰርገኛ መጣ በርበሬ ቀንጥሶ ነው። ስለዚህ እኔ ከሱ ሊደርሺፕ ስታይል አሁን ጠቦ ሽሪንክ አድርጎ የት ጋር እንደደረሰች አመራሯ ከማየት አንጻር ደግሞ ቲዲኤፍ ደግሞ ካለው ኦርጋኒክ የሆነ አደራጀት አንጻር እና ደግሞ ያው ህዝቡ ያለበት ሁኔታ ስለማውቀው የሚሆነውን ትራጀክተሪ ነው በሙሉ ልብ እናገር ያለሁት። እንግዲህ ቸር ያሰማን ይልዝ ጋር መሰለኝ። አመሰግናለሁ።